ፀጉራችሁ እንዲረዝም እንዲወፍርና እንዳይነቃቀል ያላደረጋችሁት ሙከራ የለም። ብዙ ወጪ አውጥታችሁ ውጤት አላገኛችሁም። እንግዲያውስ መፍትሄው እዚሁ ኩሽናችሁ ውስጥ ባለው ሽንኩርት ውስጥ ነው። ዛሬ ፀጉራችሁን በአጭር ጊዜ ውስጥ እጅግ በጣም ፈጣን በሆነ ሁኔታ እንዲያድግ የሚያደርገውና የሽንኩርት ጭማቂ አዘገጃጀት እና አጠቃቀም በዝርዝር አሳያችኋለሁ። ይህን ዘዴ ከተጠቀሙ በኋላ የሚመጣውን ለውጥ ስታዩ ትገረማላችሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ ጠቃሚና ሚስጥራዊ የሆነ የፀጉር እንክብካቤ ሚስጥር ይዤላችሁ ቀርብ ያለው። ወደ ዝርዝር ከመግባቴ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ እንድታግዙኝ በአክብሮት እጠይቃለሁ። በመጀመሪያ ግን አንድ እውነታ ልንገራችሁ። ብዙዎቻችን ለፀጉራችን ውበት ስንል ውድ የሆኑ ኬሚካሎችና የተለያዩ ቅባቶች እንገዛለን። ነገር ግን ውጤቱ ያን ያህል አጥጋቢ ላይሆን ይችላል። እንግዲያውም አንዳንዴ ፀጉራችን ለባሰ መነቃቀልና መሳሳት ሊዳርጉን ይችላሉ። ዛሬ የማሳያችሁ የሽንኩርት ጭማቂ ግን ምንም አይነት ኬሚካል የሌለው በቤት ውስጥ በቀላሉ የሚዘጋጅና ሳይንሳዊ በሆነ መንገድ ውጤታማነቱ የተረጋገጠ ተፈጥሯዊ መፍትሄ ነው። ታዲያ ሽንኩርት እንዴት ነው ፀጉራችን እንዲያድግ የሚያደርገው? አዘገጃጀቱስ ምን ይመስላል? አሁን በቀጥታ ወደ ዝርዝር መረጃው እንለፍ። የመጀመሪያው ሽንኩርት ለፀጉር እድገት ያለው ሚስጥር በውስጡ በከፍተኛ መጠን ከሚያገኘው ዲታሪ ሰልፈር ወይም ድኝ ጋር የተያዘ ነው። ሰልፈር በሰውነታችን ውስጥ የሚገኘው አሚኖ አሲዶች ዋነኛ ክፍል ሲሆን በተለይም ፀጉራችን እንዲጠነከር የሚያደርገው ኬራቲን የተባለ ፕሮቲን ለማምረት እጅግ ከፍተኛ አስፈላጊ ነው። የሽንኩርት ጭማቂን ጭንቅላታችን ላይ ስንቀባው ይህ ሰልፈር ፀጉራችን እንዳይሰባበርና እንዳይሳሳ ይረዳዋል። ከዚህም ባለፈ ሽንኩርት በውስጡ ካታሊዝ የተባለ ኢንዛይም ስላለው ያለ ዕድሜ ፀጉር ሽበት እንዳይመጣ የመከላከል አቅም አለው። የራስ ቅል ላይ የሚፈጠሩ ባክቴሪያዎችና ፎሮፎር በማጥፋት ፀጉር በንጹህና ጤናማ ቦታ ላይ እንዲበቅል ሁኔታዎችን ያመቻቻል። የደም ዝውውር በማነቃቃትም የፀጉር ስሮች በቂ ምግብና ኦክሲጅን እንዲያገኙ ያደርጋል። አዘገጃጀቱን ስንመለከት በጣም ቀላልና በማንኛውም ቤት ውስጥ ሊከናወን የሚችል ነው። መካከለኛ መጠን ያላቸውን 2 ቀይ ሽንኩርቶችን ወስዳችሁ በመላጥ በደንብ ታጥቡታላችሁ። በመቀጠል ሽንኩርቱን በደቃቁ በመክተፍ በብሌንደር ውስጥ ጨምራችሁ ፈጭታችሁ ፓስታ እስኪመስል ድረስ ማለስለስ ይኖርባችኋል። ብሌንደር ከሌላችሁ ደግሞ በሽንኩርት መፈቅፈቂያ በመጠቀም መፈቅፈቅ ትችላላችሁ። ከዚያም የተፈጨውን ሽንኩርት በንጹህ ስስ ጨርቅ ወይም በወንፊት ላይ በማድረግ በመጭመቅም ንጹህ ጭማቂውን ብቻ ለይታችሁ ካወጣችሁ በኋላ ለተሻለ ውጤት ጭማቂ ውስጥ ጥቂት ጠብታ የሎሚ ጭማቂ ወይም የኮኮናት ዘይት ብትጨምሩበት የሽንኩርቱ ኃይለኛ ሽታ ይቀንሰዋል። ለፀጉራችሁ ተጨማሪ አልሚ ምግብም ይሆናሉ። አጠቃቀሙ ላይ ከፍተኛ ጥንቃቄ ማድረግ ያለብን የራስ ቅላችን በደንብ ማዳረስ ላይ ነው። የተዘጋጀውን ጭማቂ በጥጥ በመንከር ፀጉራችሁን ከፍላችሁ የራስ ቅላችሁን በደንብ መቀባት። ሙሉ በሙሉ ተቀብታችሁ ከጨረሳችሁ በኋላ በጣታችሁ ጫፍ ለ5 እና ለ10 ደቂቃ ያህል ረጋ ባለ ሁኔታ ማሳጅ ማድረግ። ይህ ማሳጅ ጭማቂው ወደ ፀጉር ስሮች ውስጥ ዘልቆ እንዲገባና የደም ዝውውር እንዲፋጠን ትልቅ እገዛ ያደርጋል። ከዚያም ፀጉራችንን በላስቲክ ወይም በፎጣ ሸፍናችሁ ከ30 ደቂቃ እስከ 1 ሰዓት ድረስ ማቆየት። በመጨረሻም በመለስተኛ ሻምፖና በቀዝቃዛ ውሃ በደንብ መታጠብ። ይህንን ተፈጥሯዊ ዘዴ በሳምንት 2 ጊዜ ለተከታታይ 1 ወር በመጠቀም አስገራሚ የሆነ የፀጉር ለውጥ፣ ጥንካሬና ርዝመት ማግኘት ትችላላችሁ። በአጠቃላይ ይህ የሽንኩርት ጭማቂ ዘዴ በተፈጥሯዊ መንገድ ፀጉራችንን ለማሳደግና ጥንካሬውን ለመመለስ እጅግ ውጤታማ መፍትሄ ነው። ብዙ ወጪ ሳታወጡ በቤታችሁ ውስጥ በሚገኝ ቀላል ነገር እንዲህ አይነት አስደናቂ ለውጥ ማግኘት መቻሉ ትልቅ እድል ነው። ዋናው ነገር ውጤቱን ለማየት ትዕግስትና ወጥነት ያለው አጠቃቀም እንደሚያስፈልግ መርሳት የለብንም። ይህንን ዘዴ በሳምንት 2 ጊዜ ተከታታይ 1 ወር በመጠቀም ፀጉራችሁ ላይ የሚመጣውን አስገራሚ ለውጥ፣ ጥንካሬና ርዝመት በተግባር ማየት ትችላላችሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት የፀጉር ጤና መረጃ ይህንን ይመስል ነበር። እናንተም ይህንን ዘዴ ሞከራችሁ ያገኛችሁትን ውጤት ወይም
ለሌሎች የፀጉር እድገት የሚረዱ ተፈጥሯዊ መፍትሄዎች የምታውቁ ከሆነ በኮሜንት መስጫው ላይ በታጋሩኝ በጣም ደስ ይለኛል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዳትረሱ፣ እንዲሁም ለወዳጅ ዘመዶች ሼር በማድረግ እንዲጠቀሙበት አድርጉ። ለቻናሌ አዲስ የሆናችሁ ደግሞ እንዲህ አይነት ጠቃሚ ጤናና የውበት መረጃ ሁልጊዜ እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ በሌላ አዲስ መረጃ እስከምንገናኝ ድረስ ጤናችሁ ይጠበቅ። ቸር ሰንብቱ።